የማስጠንቀቂያ ደውል ሀቢር ስታገባ ግን ማህሯን ቁርአን ያደረገችው። ጫት መቃም፣ ሲጋራ ማጨስና መጠጥ መጠጣት እስከ 10,000 ብር ድረስ እንደሚያስቀጣ ተነገረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያላ ሰላም ዝለት በረከት በያላችሁበት የዓለም ጥግ ዳር ድንበር ይድረስ። ማመረኝ ዛሬ ወደ እናንተ አሪፍ አልፈልኳችሁ ቪዲዮስ ይዤ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ነባር ከነበራችሁ ደግሞ ቪዲዮን ላይክ በማድረግ ጀምሩት። ወደ ቪዲዮ መህር እኮ 100,000 ገባ። ለዛ ነው ወንዶች የማያገቡት። ይህች የምትመለከቷት ሴት አቢር ትባላለች። ሊባኖሳዊ ተጽዕኖ ፈጣሪ ሴት ነች። በቲክቶክ 30 ሚሊዮን ተከታይ ያላት ሼፍ ነች። እስላማዊ አደቡን በጠበቀ መልኩ የምትሰራቸው ምግቦች ብዙዎችን ያስደምማል። እናም በቅርቡ ይህች ሴት አግብታለች። ስታገባ ግን ማህሯን ቁርአን ያደረገችው። እጅግ በጣም በሚያስገርም ሁኔታ በሶሻል ሚዲያ የሷ ቪዲዮ በጣም እየተዘዋወረ ይገኛል። ማህሯን እንዴት ቁርአን ታደርጋለች የሚሉ ብዙ ተቃዋሚዎችና ደጋፊዎችም አጋጥሟታል። እናም ይህች ሴት እጅግ በጣም ታዋቂ እንደዚሁም ተጽዕኖ ፈጣሪና እንደዚሁም ተወዳጅ ሴት ነች። እናም ማህሯን ቁርአን አድርጋለች። በዚህ ምክንያት ለብዙዎች መነቃቂያና እንደዚሁ ለብዙዎች ማስተማሪያ ሆናለች። በዚህ ጉዳይ ላይ እናንተ ምን ታስባላችሁ? እናንተ ማህራችሁን 100,000 ወይስ ቁርአን ነው ማድረግ የምታስቡት? ወንዶችም በዚህ ጉዳይ ላይ ያላችሁ ሐሳብ አስተያየት ኮሜንት ላይ አስቀምጡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እየሰማችሁ ቁርአንን መህር፣ በዛ ላይ ደግሞ በአለም ላይ በጣም ፌመስ የሆነ ቲክቶከር ናት። 30 ሚሊዮን ማለት በጣም ትልቅ ተከታይ ነው። ግን እሷ ያደረገችው ምንድነው? መህሯን ቁርአን ያደረገች። መብሩክ ብለናል። ለማንኛውም ማሻአላህ። ሌላኛው ሳውዲ አረቢያ ለሚኖሩ ሴቶች ትልቅ ማስጠንቀቂያ ተላልፏል። የማስጠንቀቂያ ደውል። ይሄ ቪዲዮ ሁሉም ጋር እንዲደርስ ሼር፣ ኮፕሊንክ፣ ሪፖስት በማድረግ ተባበሩኝ። ጉዳዩ እንዲህ ነው። የክርስቲያን ወንዶች አረብ ሀገር ያሉ እህቶቻችን ጋር እየመጡ በውስጥ ሸሃዳ መያዝ እንፈልጋለን ይሏቸዋል። ከዛ እህቶቻችን ደግሞ ወደሚመለከታቸው አካል እናድርስ ሲሉ አይ ቤተሰቦቻችን ከሰሙ አደጋ ስለሚያደርሱብን በውስጥ ነው እናንተው ጋር ሸሃዳ መያዝ እንፈልገው ይሉና ሸሃዳ ያስይዟቸዋል። ትንሽ ከቆዩ በኋላ ቤተሰቦቻችን አባረሩን፣ የቤት ኪራይ ቸገረን እያሉ ከነዛው ከእህቶቻችን ብር መቀበልና መውሰድ ጀምረዋል። በዚች ሲስተም መጥተዋል። ይሄ ትልቅ አደጋ የሆነ ነገር ነው። እስልምና ለጥቅም የሚመጣበት ሃይማኖት ሳይሆን ተፈልጎ ተወዶ የሚገባበት ነው። ስለዚህ እህቶቻችን ጥንቃቄ ያስፈልጋል። እናንተ ጋር ሸሃዳ ሊይዝ የመጣ ሰው ስታገኙ ወደሚመለከተው አካል አድርሱና በግልጽ ሸሃዳቸውን ያዙ። እናንተ አረብ ሀገር ያሉ እህቶቼ ባካችሁ ኧረ በቃችሁ። ስንቱ ነው በእናንተ የሚረማመደው? ስንቱ ነው እናንተን ድልድይ አድርጎ የራሱን ህይወት እየመራ ያለው? በሁሉም በኩል ትበላላችሁ። በቃችሁ፣ ልትነቁ ይገባችኋል። ቪዲዮውን ለሁሉም አዳርሱ። ይሄው ገበያው። እውነት ነው። በጣም የሳውዲ አረቢያ ሴቶች በጣም ለሰው ታዝናላችሁ። ይሄ ደግሞ ከልክ በላይ ማዘን ደግሞ መጥፋትን ያመጣልና ተጠንቀቁ። ገና እንጠራለን መላ የሰው ዘር፣ ገና እንበዛለን ከዳር እስከ ዳር። ህልማችን ነውና ፍትህን ማስፈን፣ ህልማችን ነውና ሰዎችን ማዳን። በጣም የሚያስገርመው ደግሞ ኡስታዙ ጥምጣሙን የለበሰውን ጥምጣም አውጥቶ ለሷ መስጠቱ በጣም አስገርሞኛል። ማሻአላህ ወንድማችን፣ አላህ ሱብሓነሁ ወተዓላ ለሌሎችም ሂዳያን ይስጣቸው፣ መመራትን ይስጣቸው። መመራትን ላላገኙት አላህ ቅንን መንገድ ይምራቸው፣ እኛንም ይምራን። ይህንን ዘገባ አንብቡት። መቼም ተገርማችኋል። አሜሪካ ለእስራኤል የምትሰጠውን ድጋፍ በተመለከተም የእስራኤል ጠቅላይ ሚኒስትር ከአሜሪካ የምናገኘውን ድጋፍ ማቆም እንዴት እንዳለብን ማሰብ አለብን ብለዋል። ይህንን ያሉት ኔታንያሁ ከትራምፕ ጋር የሻከረ ግንኙነት ውስጥ መግባታቸው ተሰምቷል። ለዚህ አንድ መነሻ ተብሎ የሚታሰበው ምንድን ነው? ሐማስ አሌክሳንደር ኤዳን የተባለ የአሜሪካ እስራኤል ዜግነት ያለውን ታጋች እለቃለሁ አለም። ይህንን ያለው ደግሞ ከአሜሪካ ጋር በቀጥተኛም ንግግር ማድረጉን ተከትሎ ነው። ይሄ እስራኤልን አስኮርፏል። እስራኤል ከአሜሪካ የምታገኘውን እርዳታ ከቆመ ጦርነቱን ለአንድ ቀን ያህል መቀጠል ትችላለች ወይ የሚለው ሌላ ጥያቄ ነው። ሌላኛው ግን 4 ቢሊዮን ያህል የአሜሪካን ዶላር በየዓመቱ ለእስራኤል ከአሜሪካ ድጋፍ ይደረግላታል። ያለ አሜሪካ ድጋፍና እርዳታም እስራኤል ይህንን ጦርነት በፍጹም መቀጠል የምትችልበት ሁኔታ ያለ አይመስለኝም። ወራቶች እንኳን በአሜሪካ ድጋፍ ቀጥለው ጦርነቱን ቶሎ ማስቆም አልተቻለም። በዚህ ዙሪያ ላይ አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ባዮ ላይ የቴሌግራም ቻናል ሊንክ አለ። ዳጉ ጆርናል ይላል። ያያችሁ እንግዲህ ትራምፕ ከሳዑዲ መንግስት ጋር ያደረጉት ስምምነት አለ። እስኪ እሱን ቪዲዮ እንመለስ።
አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ያለ ሰው ይገናኛል። ተመልሼ መጥቻለሁኝ። አልሐምዱሊላህ ረብል ዓለሚን። እንግዲህ አዲስ ነገሮች አሉ። ሰሞኑን እንደምታውቁት ሳዑዲ አረቢያን በተመለከተ ከትራምፕ ጋር ትራምፕን ከሐማስ ጋር በተመለከተ ከሐማስ ጋር አሜሪካ ስምምነት ላይ እየደረሰች እንደሆነ ጦርነቱም ደግሞ እንዲቆም እንደተስማሙ መረጃዎች እየወጡ ነው። እውነት ግን ትራምፕ ለፍልስጤን የሀገርነት እውቅና ሰጥቶ እስራኤልን ወደ ጎን ትቶ ስምምነቱን ተፈጻሚ ያደርጋሉ? አብረን የምናይ ይሆናል። ምክንያቱም የሚገመት አይነት ሰው አይደለም ሰውየው። ሌላው ሳውዲ አረቢያ ለአሜሪካ የቁርጥ ቀን ደራሿ ሳውዲ አረቢያ ናት። አሜሪካ ስትቸገር ኢኮኖሚያ ሲያሽቆለቆል የአረብ ሀገራትን ነው ሄዳ መጣለው። ይህ ምንም ጥያቄ የለውም። ባለፈው በራሽያና በሶቪየት ህብረት ማለት ነው በአሜሪካ መካከል በነበረው ጦርነት ቀዝቃዛው ጦርነት አሜሪካ አሽቆልቁላ ነበር። በመጨረሻም ግን ሳውዲ አረቢያን የደረሰችላት ነዳጇን በዶላር እንጂ በሌላ ነገር አልሸጥም በማለት ዶላር ዓለም ላይ ተፈላጊ ገንዘብ እንዲሆን ያደረገችው ሳውዲ ናት። አሁንም ከቻይና ጋር በገቡት ሰጥ አገባ ግን የአውሮፓ ሀገራት አሜሪካ ምንም ማምጣት እንደማትችል በተለይ ትራምፕን በጣም ነው የሚንቁት። ግን ሳውዲ አረቢያ ምን አደረገች? የ142 ቢሊዮን ዶላር በታሪክ ታይቶ የማይታወቅ ማለት ነው የመሳሪያ ግዢ አደርጋለሁኝ አለች። በእርግጠኝነት ተገዳ ነው የሚሆነው። እሺ፣ ሌላው ደግሞ የ600 ቢሊዮን ዶላር የኢኮኖሚ ፈሰስ አደርጋለሁኝ አለች አሜሪካ ላይ። የነዳጅ ገንዘቧ የአሜሪካ ባንክ ላይ ነው የሚቀመጠው፣ የሳውዲ ማለት ነው። እንደፈለገች ተዘውረዋለች አሜሪካ። ሶሪያ ላይ የጣለችውን ማዕቀብ አንስታለች አሜሪካ። ያው ትራምፕ ይህንን ያደረገው የሚፈልገውን ነገር ስላገኘ 742 ቢሊዮን ዶላር ማለት የአንድ የአውሮፓ ሀገር ለምሳሌ የእስራኤል የኢኮኖሚ በጀቷ ከዛ ያንሳል። 742 ቢሊዮን ዶላር አይሆንም። ምን ያህል ከፍተኛ ገንዘብ እንደሆነ እንድታውቁ። እንግዲህ እኔ አረብ ሀገራት በቃ ላሞች ናቸው እናልባቸዋለን እንዳለ በተግባር እያሳየን ነው የሚገኝ። ያው እንደሰማችሁት ነው። አሜሪካ በነገራችን ላይ የሆነ ጥቅም ካልፈለገች በቀር ወደ አንድ ሀገር አትጠጋም። የሆነ ጥቅም ስትፈልግ ከዛ ሀገር ግን በየትም ተፍተፍ ብሎ ይይዛቸዋል። አሁን ሳውዲም ከላይ የሚታየው ያው ስምምነት ይመስላል፣ ነገር ግን በውስጥ ግዳጅ ሊኖር ይችላል ብዬ እኔም አስባለሁ። እሱን መጨረሻ ላይ እስኪ አብረን የምናየው ይሆናል። ነገር ግን አሁን ከእስራኤል ጋር ተጣልቶ ለሳውዲ ስምምነት እኔ ማመን ይከብዳል። ይህን ነገር አላህ ሱብሃነሁ ወተዓላ ብቻ ለመልካም ያድርገው። በእርግጥ አንዳንድ ነገሮች ላይ ጠቅሟቸዋል። አሁን ለሶሪያዎች ጠቅሟቸዋል። የሳዑዲ ስምምነት ማዕቀቡን አስቶለታል። ለአንዳንድ ነገሮች ያው ሳዑዲንም ይጠቅማታል ብዬ አስባለሁ። ብቻ እስኪ አላህ ሱብሃነሁ ወተዓላ ለመልካም አድርጎት ለጋዛዎችም ነጻነትን የሚሰጣቸውና የእስራኤልም እጇን የሚያስገኛት ውጤት እንዲሆን ሁላችንም ዱዓ እያደረግን መጨረሻውን ያሳየን። ጫት መቃም፣ ሲጋራ ማጨስና መጠጥ መጠጣት እስከ 10 ሺህ ብር ድረስ እንደሚያስቀጣ ተነገረ። በትራንስፖርት አገልግሎት የሚሰጡ ተርሚናል ውስጥ ጫት መቃምም ሲጋራ ማጨስም ሆነ መጠጥ መጠጣት እስከ 10 ሺህ ብር ድረስ እንደሚያስቀጣ የአዲስ አበባ ትራንስፖርት ቢሮ አሳውቋል። የአዲስ አበባ ትራንስፖርት ቢሮ በዛሬው ዕለት ባወጣው ሕግ መሰረትም በተርሚናል ውስጥ የህዝብ ትራንስፖርት አገልግሎት የሚሰጡ ሹፌሮች ጫት ሲቅሙ ወይንም ደግሞ ሲጋራ ሲያጨሱና መጠጥ ሲጠጡ ከተገኙ እስከ 10 ሺህ ብር ድረስ ቅጣት እንደሚጣልባቸውም አሳውቋል። እየሰማችሁ ነው። ከእንግዲህ 10 ሺህ ብር ማለት ያው ከእንግዲህ ለታክሲ ሹፌር 10 ሺህ ብር በጣም ትልቅ ኪሳራ ነው። እና ይህንን ዜና ሰምቶ ጫት የሚቅም ያለ አይመስለኝም ከዚህ በኋላ በየትራንስፖርቱ። ብቻ አሪፍ ህግ ነው ብዬ አስባለሁ። እንደኔ ሱስን የመቅረፍ ቻንሱ ትንሽ ከፍ ይላል። መጀመሪያው ጥፋት የነብዩን መንገድ ስለተቃረኑ ነው። ረሱልን ሰለላሁ ዐለይሂ ወሰለም መቃረን የተከለከለ ነው። በኢባዳ ቢሆን እንኳን ኢባዳ በመጨመር ቢሆን እንኳን ወንጀል የሚባለው ኸምር መጠጣት፣ መስረቅ፣ ዝሙት መፈጸም ብቻ አይደለም። የነብዩን ሰለላሁ ዐለይሂ ወሰለም መንገድ መቃረን በራሱ ወንጀል ነው። ሁለተኛው ጥፋት የነብዩን ሰለላሁ ዐለይሂ ወሰለም ስራ አሳንሰው ማየታቸው ነው። ምን እንደማለት ነው የሚቆጠረው? እኛ ይዘን የመጣነው ስራ ከነብዩ ሰለላሁ ዐለይሂ ወሰለም ስራ የተሻለ ነው እንደማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም አንድ ቀን ይጾማሉ፣ አንድ ቀን ያፈጥራሉ። አንድ ቀን እየጾሙ አንድ ቀን ማፍጠራቸው ዒባዳ ላይ እንደ ጉድለት ይታሰባል ብለው ማሰባቸው ነው። ስለዚህ ይህንን ጉድለት ለመሙላት የተሻለ አመቱን በሙሉ የመጾም ሐሳብ ይዞ መጣ ማለት ነው። ይሄኛው ወንጀል ነው። ሶስተኛው በጣም አደገኛ ነገር ነው። የነብዩ ሰለላሁ ዐለይሂ ወሰለም ስራ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ጉድለት እንዳለበት ማንጸባረቅ ነው።
ስለዚህ ሁሉም ሰው እየመጣ ይሄ የነብዩ ሰለላሁ ዐለይሂ ወሰለም ስራ የሚቀረው ነገር አለ ብሎ ሁሉም ሰው የራሱን ነገር እንዲጨምር በር መክፈት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከኪታቦች ሁሉ በላጩ የአላህ ከንግግሮች ሁሉ በላጩ የአላህ ሱብሓነሁ ወተዓላ ንግግር ነው። ከመንገዶች ሁሉ የተሻለው መንገድ ደግሞ የእሳቸው መንገድ እንደሆነ በሐዲታቸው ላይ ተናግረዋል ማለት ነው አለይሂ ሰላቱ ወሰላም። ያው በእርግጥ አንዳንድ ወገኖቻችን እስካሁን ድረስ ያልተላቀቃቸው ነገር አለ። እሱም ምንድነው? መልካም ስራ ነው ይላሉ። መልካም ቢድዓ ነው ይላሉ። መልካም ቢድዓ ብሎ ነገር የለም በእስልምና። ነብዩ ሰለላሁ ዐለይሂ ወሰለም ሰርተውታል፣ አልሰሩትም ካልክ ተው። ነብዩ ሰለላሁ ዐለይሂ ወሰለም አዘውታል፣ አላዘዙትም ከሆነ መልስህ ተው። ያን ነገር አንተ ከነብዩ በላይ አውቃለሁ፣ ከነብዩ በላይ ይጠቅማል ይሄ መልካም ስራ ብለህ አንተ ምንም አይነት ስራ መጨመር የለብህም። ነብዩ ሰለላሁ ዐለይሂ ወሰለም ያዘዙን እንሰራለን፣ የከለከሉን እንከለከላለን። ከዚያም ውስጥ አንዱ መውሊድን አታክብሩ ስትላቸው መውሊድ መልካም ቢድዓ ነው ይልሃል። መልካም ቢድዓ ብሎ ነገር የለም። ነብዩ ያልሰሩትን አትስራ ስትለው ደግሞ ነብዩ ስልክ ተጠቅመዋል ወይ ነብዩ ሳይክል ነርተዋል ወይ ይልሃል። እንዴት ነው ይሄ ከዛ ጋር የሚገናኘው? የአምልኮ ቢድዓና ይሄ በዱንያዊ ጥቅማ ጥቅም የሚመጡ ነገሮች ይለያያሉ። ዱንያ ላይ የማይመጣ ነገር የለም። በቆይታ የተለያዩ አዳዲስ ነገሮች ይፈጠራሉ። ያ ማለት ግን ክልክል ናቸው ማለት አይደለም። በዱንያ የመጡ ቁሶችን እንጠቀማቸዋለን። ዲናዊ መንገድ የመጡትን ደግሞ የነበሩትን እንጂ አዲስ ነገር መቀበል የለብንም። ስለዚህ ቢድዓ ነው። አፄ ኃይለ ሥላሴና ማለት ነው ያላችሁ በዛ ጊዜ ጀምሮ እስካሁኑ ደግሞ እስከ ፕሮፌሰር ብርሃኑ ነጋ አሁን እንዲህ የምናማረርበት የትምህርት ስርዓት የተከሉት ለእስልምና ቦታ እንደሌለ የሚያሳይ ታሪክ ይዤላችሁ መጥቻለሁ። እንግዲህ ዋርኒንጉ ቤተሰብ ሆኗል። ልክ እንደ ዩዘርኔሜ ነው ማየው ነብዬ ምናምን ላቃጥር ስገባ ዛሬ ጠፍቷል። በጣም አመሰግናለሁ። ነገር ግን ሻዶባኑ ሊለቀኝ አልቻለምና ለነዚህ እንቁ ምርጥ ጥብስ የሆኑ ታሪኮች ደግሞ ኮፒ ሊንክ እያደረጋችሁ ጭዌ ስመለስ ማለት ነው ይላችሁ ትምህርትን ኢትዮጵያ ላይ በዘመናዊ መልኩ የተከሉት አፄ ሚኒሊክ ናቸው በሰዓቱ ማለት ነው። በ20ኛው ክፍለ ዘመን ነበረ ሚኒሊክ ትምህርት ቤትን ገንብተው በሱ ጀመሩ ማለት ነው። ይሁንና ሚኒሊክ አደራጅቶ የጀመረው እንጂ በኢመደበኛ መልኩ ሙፍቲህ ዳውድ የሚባሉ ታላቅ አሊም ጎን ለጎን ከደርሳቸው በተጨማሪ ትምህርትን ያስተማሩ ነበረ። ትምህርቱ ደግሞ ሎጂክ ብትሉት፣ ሂሳብ ብትሉት፣ አስትሮኖሚ ብትሉት እነዚህን ትምህርቶች ይሰጡ ነበረ። ሚኒሊክ እንግዲህ ትምህርት ሚኒስቴሩን ሲያቋቁም የትምህርት ሚኒስቴሩን ራሱ ያደረጋቸው ጳጳስ ነበሩ ማለት ነው። እና ይሄ እንኳን አንድ ማስረጃ ነው ለእስልምና ምንም ቦታ የሌለው ትምህርት መትከላቸው። እሱም ብቻ ማስረጃ አድርጌ አይደለም ማወራላችሁ። አልጋ ወራሽ ተፈሪ መኮንን ወይም ደግሞ አፄ ኃይለ ሥላሴ በሰዓቱ 1917 ላይ የተናገሩት ዓመተ ልደት በእኛ ማለት ነው የተናገሩት ንግግር ቁልጭ አድርጎ ይናገራል። እኔ እኮ ትምህርት ቤትን ሳቋቁም ጥበብ፣ ትምህርት፣ ቋንቋ እንዲያውቅ ብቻ አይደለም የሀገራችንን መሰረት የሆነን ሃይማኖት፣ ወልድን፣ ቅዱሳት የሆኑ መጽሐፍቶችን እንዲያውቅና እንዲያጠና ነው እንጂ ብለው ተናግሮ ነበር። በስተ ደግሞ አሁንም በብርሃኑ ነጋ በቃ ታማርራለ አቶና እሱን ማለት ነው። በዛን ጊዜ ራሱ በ1921 ላይ ማለት ነው ይላችሁ በወጣው ደንብ መሰረት ተማሪ ከትምህርቱ መምህርም ደግሞ ከማስተማር የሚያርፍበት ደንብ ብለው ካወጡት ማለት ነው የገብርኤል ቀን በሉት የሚካኤል ቀን በሉት ሁላ የህማማቱ 8ቱም ቀናት ይዘጋ ነበር። የዳግማዊ ምኒልክ የረፍታቸው ቀን ብለው እንኳን ይዘጉ ነበር። ነገር ግን አንድም የእስልምና ዓመታዊ ክብረ በዓል አንድም አይዘጋም ነበር ማለት። ከትምህርቶቹ ደግሞ መካከል ማለት ነው በጣም የሚገርመኝ ግብረ ገብ የሚባል በሚል ስም የተሸፈነ ብሎ ይሻለኛል እሱን ይሰጡ ነበር። ያም ደግሞ ያደረጉት አብዛኛው ነገር የክርስትና እምነትን የሚያስረዳና ያንን የሃይማኖትን ነጸብራቅ የሚያሳይ ነበር የሚያስተምሯቸው። ለዚህም ሲባል ወላጆች አይልኩም ነበረ ትምህርት ቤት ማለት ነው ልጆቼ ይከፍራሉ ብሎ ስለሚያስቡ እና ያን ይህንን የሰማው አፄ ኃይለ ሥላሴ ማለት ነው ሁላችሁ ቅጣት ምናምን ያውጃል ትምህርት ልጁን ያላከ ሰው ብሎ ይሄንን ደግሞ ሲሰሙ በቃ የግዳቸውን እንደው ስም ምናምን እያስቀየሩላ ትምህርት ቤት ስም ልጆቻቸው ስም እየቀየሩ ይመጡ ነበር። ግራም ያጋባ ትምህርት ስርዓት ነበር በሰዓቱ የነበረው እና ይህንን የሰሙ ደግሞ ማለት ነው በኑር መስጂድ ፒያሳ በኒ አካባቢ የመኖች የሰሩት ናዲ አልፋሩቅ የተሰኘ መድረሳ ነበር እና ነገር ግን ያ መድረሳ የሃይማኖት ትምህርት ብቻ ነበር የሚሰጠው። ይህንን አዋጅና ይህንን የኢትዮጵያ ሕዝብ ስቃይ ሲያዩ ግን አካዳሚክ ትምህርት ጨመሩና አድርገው አዘመኑ ትምህርት ቤቱን ገነቡ። እነሱ እስኪገነቡ ድረስ ግን በቃ እንዳልኮቹ ልጆቹ
ስም እስከ መቀየር ድረስ ያስደርሷቸው ነበር። እንደዚህ የሚደረገው ደግሞ ሙስሊም ከነቃ ሙስሊም ከተማረ እኛ መንግስታችንን አያስቀምጠውም ይሉ ነበር አፄ ኃይለ ሥላሴ ራሱ ማለት ነው በመላሳቸው። ሙስሊም ጂሃድ ብሎ ከተነሳ እሳትን ለማጥፋት እንደሚሞከረው ይሞከራል እንጂ ማውደሙ አይቀርም ነበረ ብለው ያስቡ ነበረ። የእስልምናን ፓወር ስለሚያውቁት በትምህርት በኩል እንዲህ ጎትተው ለማስቀረት ይሞክሩ ነበር። አሁንም ትግል እየተደረገ ነው። ኒቃባት ለብሱም ትምህርታዊ ቤት ውስጥ መስገዳችሉ ምናን እያሉ ይጎትቱታል። ከምን ከእውቀት ነፃ ለማድረግ ሙስሊሙ መሩት እንዲተው ትምህርት ምናምን አሁንም ፍርሃት ስላለ ነው ልላችሁ ፈልጌ ነው። ይህንን ቪዲዮ ሁሉም ጋር እንዲደርስ በጣም ኮፒ ሊንክ አድርጉ። ከተመቻችሁ ፎሎ፣ ላይክ እንዳይረሳ። ኮሜንት ላይ ሀሳባችሁን አስቀምጡልኝ። ይመቻችሁ። የሚገርም ነው። በድሮ ጊዜ የነበሩ ጭቆናዎች ተመልሰው አሁንም ዳግም መምጣት ያምራቸዋል። ነገር ግን በፍጹም ይሄ አይሆንም። ከዚህ በኋላ ዓለም ሰልጥኗል። በ21ኛው ክፍለ ዘመን ድሮ የቀሩ ተግባራቶችን አሁን ላይ ማንም መፈጸም አይችልም። ያው አሁንም ቢሆን አንዳንድ ችግሮች አሉ በትምህርት ሚኒስቴር ዙሪያ በተለይ በዛ ይላል ትንሽ ችግሩ። ብቻ ያ መፈታቱ አይቀርም ኢንሻአላህ በአላህ ሱብሓነሁ ወተዓላ ፍቃድ ይፈታል። ያው ዋናው ዓላማቸው እስልምናን ወደኋላ ማስቀረት ነው። ያልተማረ አድርገው ወደኋላ ማስቀረት ነው። ነገር ግን አሁንም ቢሆን እስልምና ወደፊት ነው፣ ሁልጊዜም ወደፊት ይሆናል ኢንሻአላህ። ኢትዮጵያ ውስጥም እስልምና ብቻ ይቀራል። ሌላ ሃይማኖት ሁሉም ይገለበጥና ወደ እስልምና ይመጣል። ዓለም ላይ ሳይቀር ወደ እስልምና እንደሚመጡ ተስፋ እናደርጋለን። ሸይጣን በእኛ ላይ ከሚፈልገው ነገር ከግቦቹ መካከል እሱ ያደረገው እንድናደርግ 3 ነገሮች እሱ እንደሚያስበው እንድናስብ ይፈልጋል። የሰው አእምሮን የያዝነው ግን ሐሳባችን የሸይጣን ነው። የያዝነው የሰው ቀልብ ነው፣ የሰው ልብ ነው የያዝነው፣ ግን ልባችን ውስጥ ያለው ስሜት የሸይጣን ስሜት እንዲሆን ይፈልጋል። ከዛ አካላችን ምንም እኮ የተወው ነገር የለም። አንተ የሸይጣን አእምሮ እና ልብ ኢትስ ዘ ባትልፊልድ ነው። የሸይጣን የጦር ሜዳው እኛን የሚያጠቃበት የጦር ሜዳ አእምሯችን ታለብናቸው። እዚህ ውስጥ የእሱ ሐሳብ እንዲሆን ነው ፈልገው። እዚህ ውስጥ የእሱ ሐሳብ እንዲኖር ነው ፈልገው። አለዚህ ይወስዊሱ ፊ ሱዱሪ ናስ ያቸው። ከዛ አእምሮ በእሱ ሐሳብ ከተያዘ፣ ልብ በእሱ ሐሳብ ከተያዘ፣ ስሜቶች በእሱ ሐሳብ ከተያዙ ድርጊቱ በቃ ቀላል፣ ንግግርም ድርጊትም ቀላል። ሰው ንግግሩም ሸይጣናዊ ይሆናል፣ ድርጊቱም ሸይጣናዊ። መጨረሻ ላይ የሚመኝልን ነገር እሱ ያደረገው ነገር አባ ወስተክበር ወለሲ ያደረገው እምቢ እንድንል እስትክባር ውስጥ እንድንሆን ከዛስ ሰላትን ከወቅቱ አዘግይተህ ከዛም ስለሰገድከው በዚህ ምክንያት ነፃ የምትወጣ እንዳይመስልክ። ያለምንም ሸሪዓዊ ምክንያት ወቅቱን ያሳለፈ ሰላቱ በራሱ ላይ ተመላሽ ነው። ለምን 1000 ጊዜ አይሰግደውም? አላህ እንዲህ ብሏል፣ ሰላት በሙእሚኖች ላይ በጊዜያት የተገደበች ግዴታ ናት። ተመልከት አለ እኮ አላህ ሱብሓነሁ ወተዓላ ሙእሚን ሁሌ ሬዲ ሆኖ ሁሌ ዝግጁ ሆኖ መኖር እንዳለበት ሱረቱል ሐሽር ውስጥ አላህ አንድ ነፍስ ለነገ ያስቀደመችውን ተመልከት ይላል። ወንድም እህቶች ምን አስቀድመናል እኛ? ቢላሂ አለይኩም አሁን ባለንበት ሁኔታ መለከል ሞት መጥቶ ቢዘይረን ደስተኛ ነን? ሐቂቃ ራሳችንን ፈትሸን መርምር። አላህ ሱብሓነሁ ወተዓላ እንደዚህ አይነት ማስጠንቀቂያ ደውሎችን ቆየቁ ከላካ። ነገር ግን ምን አዘጋጅተናል የሚለው ነገር ራሳችንን ፈትሸን መርምር ይገባናል። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ጀነት ሙስሊም የሆነ ነፍስ እንጂ ሌላ አይገባበትም አሉ። ስለዚህ እንደዚህ አይነት ኮሌክቲቭ የሆነ ነገር ሙስሊም ጀነት ይገባል። አዎ እውነት ነው። ግን ምን ይጠበቅበታል ከአንድ ሙስሊም? ስለ ኢንዲቪዥዋል ከሆነ የምታወራኝ ኢንዲቪዥዋሉ ጽናት ይጠበቅበታል። ዛሬ ማታ ብትሞት ማለት ኢፍ ነው፣ ኮንዲሽናል ፓርቲክል ነው። ኢፍ ደግሞ ምንድነው? ካውንተር ፋክቹዋል ኖሌጅ ነው። ካውንተር ፋክቹዋል ኖሌጅ ደግሞ አላህ ብቻ ነው የሚያውቀው። ኢፍ ተብሎ አይጠየቅም በራሱ ጥያቄው ማለት ነው። እጸጽ አለበት። ስለዚህ አሁን አንተ ለምሳሌ አንተ ልክ ስለ ሙስሊም ሲናገር አንተ ራስህ ኢንዲቪጁዋሊ የት ሂድ አታውቅም። እናውቃለን። አሁን ስራህም ፍጹም አይደለም። እናውቃለን። ስራ ፍጹም ነህ። እናውቃለን። ባላህ ምህረትና ይቅርታ ቀደም ስራ ስላልከኝ ማለት ነው እኮ ስራ የሚያስፈልገው ጀነት ውስጥ ያለውን ደረጃ ለማግኘት ነው። ሪዋርድ ኤንድ ፓኒሽመንት እኮ ያለው እኮ ጀነት ውስጥ እኮ ምን አለ? ጀነት ደረጃ አለው፣ ብድራት አለ፣ ወሮታና ጸፊታ፣ ምንዳና ትሩፋት፣ ስርጊትና ትርሲት የሚባለው ነገር ጀነት ውስጥ አለ። ያንን ደረጃ ለማግኘት መልካም ስራ ያስፈልጋል። ስለዚህ ሙስሊም በሙሉ ይገባል በለኛ። ቆይ አሁን ያጠራልኝ ነገር ቅድም ሙስሊም በሙሉ ይገባል ወይ ስለ ሌላ ክራይቴሪያ መጣ? አዎ ይገባል። አዎ ይገባል። ሙሉን ይገባል። ሙስሊም የሆነ ነፍስ ጀነት ይገባል። ኦኬ። ስለዚህ ምንም ነገር ቢያደርግ ሙስሊም ሆነ ይገባል ማለት ነው። ቅጣት ይቀጣል ለሰራው ስራ። ከዛ ቅጣቱን ሲጨርስ ወደ ጀነት ይገባል።
ለምሳሌ አሁን አንድ ሰው ኤግዛምፕል ነው። ኦኬ ስለዚህ አሁን የሰው ልጅ ቆይ ይቅርታ የሰው ልጅ ፐርፌክት ስለሌለ ሁሉም ሰው መጀመሪያ ጀሃነም ገብቶ ነው ወደ ተቀጥቶ ነው የሚገባው ማለት ነው። ለምን ፐርፌክት ሰው አይደለም ይለያያል እንጂ እንትኑ አዳምጥ ካላዳመጥክ አዲስ ነገር አታገኝም እስልምና ላይ ማለት ነው። እስልምና ላይ መረዳት ከፈለክ ረጋ ብለህ እኛ የምናምንበትን ነገር እንነግርሃለን። ቤልዬ ምንድነው እኛ የምናምነው መሰለ አላህ በቁርአን ውስጥ የነገረን ነገር ጥያቄውን ላጥራለህ። ቆይ ይቅርታ ጥያቄውን ላጥራለህ። ጥያቄው ምን መሰለ? ለምሳሌ አንድ ሰው ተቀጥቶ ከዛ በኋላ ይገባል አልከኝ። ስለዚህ የሰው ልጅ ፍጹም ስለሌለ ሁሉም ሰው ይቀጣና ይገባል ማለት ነው። ኧረ ዝም ብለህ አታውራ፣ ከራስህ ጋር አታውራ። ራስህ ጠይቀህ ራስህ ነው ሰርኩሌት እያደረክ ያለው ራስህ ትጠይቃለህ፣ ራስህ ታብራራለህ። እንዴት ነው መደማመጥ የሚቻለው? ራሱ የኢስላም አስተምሮት ምንድነው መሰላችሁ? ሽርክ አንድ ሰው እስካላሻረከ ድረስ ጀነት ነው የሚገባው ሙስሊም ከሆነ። ነገር ግን ከሽርክ ወዲያ ያሉት ወንጀሎች አላህ እንደሚሻው ይቀጣል። ቀጥቶም ምህረትን አድርጎ ይመልሳል፣ ወደ ጀነት ያስገባቸዋል። ሰዎች ንስሐ መግባት የሚባል ነገር አላቸው፣ መተውበት አለባቸው። በሜጀር ስራዎቹ ላይ ለምሳሌ እንደነ ዝሙት፣ እንደነ ስርቆት፣ እንደነ ውሸት የመሳሰሉ ነገሮች ለሚሰሯቸው ስራዎች ሰዎች ኃጢአታቸውን ይቅርታ አላህን መጠየቅ አለባቸው። እነዛን ነገሮች ካላደረጉ ወደፊት ይቀጣሉ። ለማይነር ለሆኑ ኃጢአቶች ደግሞ ግን የቂያማ ቀን የፍርድ ቀን ላይ ምን አለ? ሚዛን የሚባል ነገር አለ። መልካም ስራና ክፉ ስራ ይመዘንና መጥፎ ስራውን መልካም ስራውን በመጥፎ ስራው ላይ ይታበስለታል፣ የኃጢአት ስርየት ይደረግለታል። ለምሳሌ ረመዳንን የጾመ ሰው ከሻዋል ጋር አብሮ የጾመ ሰው አመቱን ሙሉ የሰራው ወንጀል ይታጠብለታል ይላል። ለምሳሌ ያ ማይነር ሲኖች ናቸው እንደዛ። እንደገና ደግሞ ጁማን አቴንድ ያደረገ ሰው ሳምንቱ ሙሉ የሰራው ኃጢአት ይሰረይለታል ይላል። ያ ማለት ማይነር ሲን ናቸው። ሜጀር ሲን ግን ለሆኑት ነገሮች እንደዚህ አበይት ለሆኑ ኃጢአቶች ግን ንስሐ መግባት አንድ ሰው መቻል አለበት ለሰራው ነገር። ለዛ ነው እያንዳንዱ ሰው የት ነው የሚገባው ሲባል ሙስሊሙ በአጠቃላይ የሚገባው ጀነት ነው የሚገባው፣ ምንም ኢንሻአላህ ነው የሚለው። አዝ ኢንዲቪጁዋል ግን ስለ መንገዱ ነው የምናወራው። የጠየቀኝ ስለ መንገዱ ነው። መንገድና መንገደኛ ይለያያል። ራሱ መንገዱ የኢስላም መንገድ ዋስትና አለው ወይ ካልከኝ፣ አዎ ዋስትና አለው። ተስፋ አለው ወይ ካልከኝ፣ አለው። ዘበትና ፍዳ አለው ወይ? የለውም። እሱ ለካፊሮች ነው የሚሰራው እንጂ ለሙስሊም አይሰራም። ነገር ግን ያ መንገደኛው ግን ምን ይጠበቅበታል? እስከ መጨረሻው ድረስ መጽናት ይጠበቅበታል። መሀል ላይ ምን አለ? በእኛ ትምህርት ባክስላይድ የሚባል አለ። የእኛ ሳሊቬሽናችንም ሲነርጊያ ነው፣ ሞኖርጊያ አይደለም። ሞኖርጊያ ብለው የሚያምኑት ካልቪኒዝም ብቻ ነው። እንደዛ ብለው የሚያምኑት ካልቪኒዝም ምንድን ነው የሚያምኑት? በቃ የሚያጸናውም እስከ መጨረሻው ድረስ ራሱ ነው። ዋን ሴቭድ ኦልዌይስ ሴቭድ፣ አንድ ጊዜ የዳነ ሰው ድኗል። በቃ እስከ መጨረሻው ድረስ ፈጣሪ ነው የሚያጸናው፣ አለመካድ አይችልም ምናምን የሚል ትምህርት ያለው ካልቪኒዝም ነው እንጂ እንደዚህ አይነት ትምህርት የለም። የኛ እንትናችን ሞኖርጊያ ሳይሆን ሲነርጊያ ነው ሳልቬሽናችን። ከኛ የሚጠበቅ ነገር አለ፣ ጽናት የሚባል ነገር፣ ስቴድፋስትነስ የሚባል ነገር አለ እና ይሄን ይመስላል። ሱብሃንአላህ ወላሂ ግልጽ የሆነ ማብራሪያ ነው የሰጠው። ያው ልጁ ራሱ ጠይቆ ራሱ ይመልሳል፣ ግን ኡስታዝ ወሂድ በጣም የሚገርም መልስ ነው የሚመልሰው። በጣም ጀግና የሆነ ወንድማችን ነው። ኢንሻአላህ ሁላችንም ጀነተል ፊርደውስ እንገናኛለን። እንዲሁም ለሌሎች ወገኖቻችን እስልምናን እንመኝላችኋለን። ወደ እስልምና ኑ ተመለሱ፣ ወደ ተፈጠራችሁበት ሃይማኖት አብረን ተያይዘን እንግባ ወደ ጀነት እንላለን። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።